በሚል ሁኔታ አቀባበል ያደረጉበት ሁነት ነበር። እኛ እዚሁ እንዲቆይና ረመዳኑንም እንዲጨርስ የሚል ትልም ነው የነበረን። ነገር ግን እሱ ብዙ ስኬጁሎች ስለነበሩት አሁንም ጉዞ ሊያደርግ ቅድመ ዝግጅት ላይ ነው የሚገኘውና ኢንሻአላህ እዚህ ከመጣ ደግሞ ዘይሮን እነዚህን ተቋማት ሀላባንም ለሌሎች ኡማ ጭምር አስተዋውቆልን በራሱም በቲክቶክም በፌስቡክ ቤተሰቦቹም በሚያውቁት ወዳጅ ዘመዶቹ ፕሮሞት አድርጎልናል። ለዚህ አላህ ኸይር ጀዛ ይክፈለው እያልን ከዚህ ደግሞ ሴት በሀላባ ባህል በሀላባ ሴራ እንዲሁ አይኬድምና ቤት ባፈራው ድንገት ቢመጣም ባለው ነገር እኛ አቀባበል ላይም የሚገባውን አቀባበል አላደረግንም። ሽኝቱንም ቶሎ እንዲመለስ የተወሰነች ነገር ስጦታ ሰጥተን እንሸኘዋለን በሚል ነው ዛሬ እዚህ በወንድማችን ሀጂ ሱልጣን ሀጂ ናስር ቤት የተገኘ ነው። ታላላቆች ያሉ ከስጦታው በፊት ግን ዱዓ ያደርጉለትና ሀጂ ሱፍ አህመድም እዚሁ ስላሉ ለወንድማችን ዱዓ አድርጉለት። ከዛ በኋላ ስጦታም ሰጥተን የምንሸኘው ነው የሚሆነው ኢንሻአላህ። ይሄ በጥቂት ወንድሞች እዚሁ የተወሰነ ነገር አብዳሪ ምናልባት የምትለው ነገር በቆይታችሁ ካለ የምትለው ይሆናል። ወደ ዱዓው እንገባለን።